በእንስሳት ጤና አጠባበቅና በበጋ መስኖ ልማት ላይ የሚስተዋሉ ችግሮች ሊቀረፉ እንደሚገባ የወላይታ ዞን ምክር ቤት አባላት አሳሰቡ። የዞኑ ግብርና መምሪያ በበኩሉ የተሻሻሉ ዝርያዎችን የማዳቀል ስራ በማጠናከር በዘርፉ በጀትን በጊዜ ከመጠቀም ጋር ተያይዞ የሚነሱ ማነቆዎችን ለመፍታት እንደሚሰራ አስታውቋል። ዝናብ በወቅቱ አለመዝነቡ በምርቱ ላይ ተጽዕኖ ቢፈጥርም ከግብርና ቴክኖሎጂ አጠቃቀም አንጻር የተሻለ ውጤት መመዝገቡን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አመላክተዋል። አዲስ ዓለም ሞገስ ተጨማሪ አለው። የወላይታ ዞን ምክር ቤት ከሰሞኑን ባካሄደው አራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤ ላይ ከተነሱ አበይት ጉዳዮች ውስጥ የግብርና ክፍለ ኢኮኖሚ በቀዳሚነት የሚጠቀስ ነው። በዚህም የአርሶ አደሩን ተጠቃሚነት ለማረጋገጥ የሚረዱ የግብርና ቴክኖሎጂ አጠቃቀምና የአስተራረስ ዘዴን ከማጽረስ አኳያ ከባለፉት ዓመታት ይልቅ የተሻለ አፈጻጸም የታየበት ዓመት መሆኑን ያነሱት የምክር ቤቱ አባላት የእንስሳት በሽታ መከላከያ ክትባት ስርጭት ጋርና በበጋ መስኖ ልማት ላይ የሚታዩ ክፍተቶች እንዲቀረፉ ጠይቀዋል። 18 ኦሶይ ሎየ ኦሶሰቲ ካንቲስ ወንቶ እቅደ ግዶ ኑኒ በ2018 በጀት ዓመት የተሻሉ ስራዎች ተሰርተው አልፈዋል። በሶዶ ዙሪያ ወረዳ አካባቢ በተለይም ከከብት እርባታ ጋር በተያያዘ በየጊዜ ከብቶችን የሚያጠቁ በሽታዎች ይመጣሉ። ነገር ግን ከክትባት ስርጭት ጋር በተያያዘ ችግሮች አሉና ቶሎ ቢቀረፉ የተሻለ ነው። በሌላ በኩል ደግሞ በፊት ክትባቶች ሲመጡ የፍየል ክትባቶች ከሌሎች እንስሳት ክትባቶች ጋር አብረው የመምጣት ነገር አይስተዋልም። እሱም ቢታይ ጥሩ ነው። መህያ ጋር ኢሲፐ ግድር ይያኮ ጊዮጋዎች ነው ኮያስ አባያ ኢራኒ መስኖ በአባያና አካባቢው ከበጋ መስኖ ጋር ያሉ ስራዎች በደንብ ቢታዩ ጥሩ ነው። ይህ ደግሞ በምግብ ራስን ለመቻል ያግዛል ብዬ አስባለሁ። ስለዚህ በመስኖ ስራ ላይ ያሉ ክፍተቶችን መድፈን ያስፈልጋል። በሪፖርቱ ላይ እንደቀረበው በሌሎች አካባቢ የተሰሩ የመስኖ ስራዎች እጅግ ጥሩ እንደሆነ ያሳያሉ። ይሁን እንጂ አሁንም በበቂ ሁኔታ ሊሰሩ ይገባል። በዘርፉ በርካታ ክፍተቶች አሉና እነሱን በደንብ መመልከት አስፈላጊ ይመስለኛል። የዞኑ ግብርና መምሪያው በከተማ አስተዳደሮችና ወረዳዎች ላይ በከብት እርባታ መስክ የተሻለ አፈጻጸም እንዲመዘገብ በትኩረት እየተሰራ ነው ያሉት የመምሪያው ኃላፊ ዶክተር ዘማች ሶርሳ በበጀት ዓመቱ ለእንስሳት ጤና አጠባበቅ የተበጀቱ በጀቶችን ቶሎ ወደ ስራ ከማስገባት አኳያ ያሉ ችግሮችን መቅረፍ አስፈላጊ ነው ብለዋል። ከከብት ክትባት ስርጭት ጋር በተያያዘ ከተማም ሆነ በወረዳ አስተዳደሮች የተበጀተላቸው በጀት አለ። ይሁን እንጂ በተበጀተላቸው መጠን መድኃኒቶችን እየገዙ አይደለም። ከዛ የተነሳ እኛም በዞን አስተዳደርም ሆነ በክልሉ በኩል ከ4 ሚሊዮን ብር በላይ የከብት መድኃኒት ግዢ ፈጽመናል። እነዚህ የተገዙ መድኃኒቶችን ደግሞ ለከተማና ለወረዳ አስተዳደሮች በሚገባ አሰራጭተናል። በተለይ በክልሉ በኩል 2 ሚሊዮን ብር ወጥቶባቸው የተገዙትን ለሁሉም ወረዳና ከተማ አስተዳደሮች አከፋፍለናል። ከዚህ ውጪ ግን እነዚህ ከተማና ወረዳ አስተዳደሮች ከራሳቸው በጀት የመግዛቱ ነገር ሲታይ እጅግ በጣም አናሳ ነው። የዝናብ እጥረት መከሰቱ በምርት ዘመኑ ላይ ጫና ፈጥሯል የሚሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ፣ ይሁን እንጂ የቴክኖሎጂ አጠቃቀምን አርሶ አደሩን በማለማመዱ ረገድ ጥሩ ውጤት ተገኝቷል ብለዋል። በግብርናው ዘርፍ ያስመዘገብናቸው በርካታ ለውጦች ከሌላ ዓመት ጋር ሲነጻጸር ምንም እንኳን የኤሊኖ እና የዝናብ እጥረት ምክንያት በልግ እህል ላይ ጉዳት ቢደርስም እንደ አጠቃላይ በዓመት ሲታይ ከአምና የተሻለ ምርት ማግኘት የቻልንበትና የቴክኖሎጂ አጠቃቀማችን ከእርሻ አስተራረስ ዘዴ ጀምሮ የቴክኖሎጂ አጠቃቀም እስካሁን ድረስ ክፍተት ያለበት ቢሆንም ከሌላ ጊዜ በተሻለ ሁኔታ የግብዓት አቅርቦት፣ የምርጥ ዘር አቅርቦት እንደዚሁም በቡና ክላስተሪንግ ከማልማት አንጻር የታዩ መልካም ጉዳዮች አሉ። ከአካባቢ ጥበቃና ከበጋ መስኖ አንጻር ያለውን አፈጻጸም ያነሱት አስተዳዳሪው የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት ሊሰራ እንደሚገባ አስገንዝበዋል። በዶሮ በእንስሳት እርባታ ዘርያ ማሻሻል ላይ እንዲሁም አደጋ ስጋትን በራስ አቅም ከመከላከል አንጻር እና የተፈናቀሉ ወገኖችን መልሶ በማቋቋም ዙሪያ በርካታ ስኬቶችን ያስመዘገብንበት ዓመት ነው። በዚህም ለሕዝባችን መሰረታዊ የሆኑ የልማት ጥያቄዎችን ለመመለስ ጥረት የተደረጉ በራስ ገቢ የተለያዩ ስራዎችን መስራት የቻልንበት እንደዚሁም በንግድ
በአካባቢ ጥበቃ፣ በመስኖ እንደዚሁም በሴቶችና ህጻናት እና በሌሎች ዘርፎች በተለይ በውሃ እና ኤነርጂ አዳዲስ ኤነርጂ ቴክኖሎጂዎችን ከማስገባት አንጻር ፀሐይን እና ባዮጋዝን ተግባራዊ ከማድረግ አንጻር በርካታ ስራዎች አሉ። የትምህርት ግብዓቶችን በየደረጃው ባሉ ትምህርት ቤቶች ማሟላት ለተማሪዎች ውጤት መሻሻል ትልቅ ድርሻ እንዳለው የወላይታ ዞን ትምህርት መምሪያ ገለጸ። መምሪያው በ2018 ትምህርት ዘመን ለዘርፉ ትኩረት ሰጥቶ በሰራው ስራ የተሻለ ውጤት ማስመዝገቡን አመላክቷል። በ2019 የትምህርት ዘመን በተለይም ለቅድመ መደበኛ ትምህርት ትኩረት እንደሚሰጥ መምሪያው አስታውቋል። ፍሬት ተስፋዬ ዝርዝር አላት። ከዚህ ቀደም በትምህርት እየተስተዋለ የመጣውን ኩረጃን ለማስወገድና በራስ የሚተማመን ብቁ ዜጋን ለማፍራት በስርዓተ ትምህርት ላይ ማሻሻያም ተደርጓል። የትምህርት ጥራትን ለማረጋገጥ ታዲያ የትምህርት ግብዓት ማሟላትና በቂ መምህራንን መመደብ እንዲሁም ተጋግዞ መስራት አስፈላጊ ነው። የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል እንደተናገሩት እንደ ዞን በ2018 ትምህርት ዘመን በየደረጃው ባሉ ትምህርት ቤቶች ከግብዓት አቅርቦት ጋር ተያይዘው የሚስተዋሉ ችግሮችን የመቅረፍ ስራዎች እየተከናወኑ ይገኛሉ። ግብዓት ትምህርት ቤቶች ላይ ከሌለ በቂ የሆነ ግብዓት ካልቀረበ የትምህርት ስራ በራሱ ፕሮሰስ ስለሆነ ሂደትን በደንብ ማስኬድ ስለሆነ ግብዓት በማቅረብ ላይ ሰፊ ስራ ሰርተናል። ከዛም ባሻገር ሂደቶቹ በጣም ጤናማ እንዲሆኑ ለማድረግ በእያንዳንዱ የትምህርት እርከን ጤናማ የሆነ ቲቶሪያሎች ሲሰጡ፣ የማጠናከሪያ ትምህርቶች ሲሰጡ ያንን ደግሞ ከመምሪያም ጀምሮ ወደ ታች ወርደን ያየንበት አመት ነው። ከዚህ የተነሳ የ6ኛም 8ኛም ክፍል ውጤት ዘንድሮ በተወሰነ ጥሩ ተሻሽሎ ነው የመጣው። የ12ኛም በእንደዛ እንጠብቃለን። የ8ኛ ክፍል በአገር አቀፍ ደረጃ ነው የሚዘጋጀው። 69.3% ተማሪዎች ያለፉበት፣ በ6ኛም 65.2% ተማሪዎች ያለፉበት፣ ከአምናውም የጨመረበት፣ የክልላዊ አማካዩንም ትንሽ ሁለቱም ላይ ከፍ ያልንበት ነው። ሆኖም ግን ህዝባችንን የሚመጥን ደረጃ ላይ አልደረስንም። ብዙ የሚያሰሩ ነገሮች አሉ። በቂ ነው ባይባልም በበጀት ዓመቱ የተሻለ አፈጻጸም መመስገቡን የገለጹት ኃላፊው የትምህርት ስራ የሁሉንም ርብርብና ትኩረት የሚፈልግ መሆኑንም ገልጸው መሰረቱን ለማስተካከል ከቅድመ መደበኛ ጀምሮ በትኩረት መስራት እንደሚያስፈልግ አመላክተዋል። መሰረቱ ላይ የምንሰራበት ሰፊ ስራ በክረምቱ እየሰራን ቅድመ አንደኛ ላይ ማለት ነው። ስለዚህ ለመጪው መስከረም ላይ በጣም ሞዴል ከተሞች ላይ ካሉ ትምህርት ቤቶች ያልተናነሱ ቅድመ አንደኛ ሞዴል ወደ 83 ትምህርት ቤቶችን በሞንቶሶሪ ማቴሪያል የታገዙትን ለማደራጀት የቅድመ አንደኛ መምህራንን በሙሉ አሁን ስልጠና ለማስገባት ታች ላይ ያለውን ነገር ማስተካከል ላዩንም ማስተካከል ስለሆነ ስለዚህ መዘናጋት ሳይኖር በደንብ አጽንኦት ሰጥተን ስራ መስራት እንዳለብን ነው ትኩረት የተሰጠው። በተያዘው በጀት ዓመት በሁሉም የትምህርት ደረጃዎች ላይ ጥራት ያለው ትምህርት ለመስጠት ዞኑ እየተዘጋጀ ነው ያሉት አቶ ሚካኤል በተለይም ለቅድመ መደበኛ ትምህርት ቤቶች ምቹ ሁኔታ ከመፍጠር አኳያ ስለመታቀዱ ገልጸዋል። 1114 የቅድመ አንደኛ መምህራንን አሁን ስልጠና ልናስገባ ነው። ከዛ ውስጥ በመንግስት ስልጠና የሚገቡ አሉ። ከግብረሰናይ ድርጅቶችም ጋር አድርገን ስልጠናዎችን በክረምቱ እየሰጠን ያለንበት አግባብ ስላለ ይሄ የቅድመ አንደኛ ትምህርት ተማሪዎች በዛ እርከን ላይ በጫወታ መልክ ነው ትምህርቱን መውሰድ ያለባቸው። ያንን ኪሎት አፕሮቹን ማወቅ ያስፈልጋል። የግድ ለዛው አመቺ በሆነ መንገድ መምህራኑ በደንብ ጠንከር ያለ ስልጠና እንዲወስዱ ለማድረግ አሁን ዝግጅቶችን ኦልሬዲ እያጠናቀቅን ነው። ሁለተኛው ለዚህ ለቅድመ አንደኛ ትምህርት አመቺ የሆነ ኢንቫይሮንመንት እና ክፍሎችን ማዘጋጀት ስለሆነ በዛ ላይ በትኩረት እየሰራን ነው ያለነው። ትምህርትን ውጤታማ የማድረግ ስራ የማይመለከተው አካል የለምና ሁሉም ሊተባበር ይገባል። በመጨረሻም የተፈጥሮ ማዳበሪያ በመጠቀም አርሶ አደሩ ምርታማነትን እንዲያሳድግ ለማስቻል በዘመናዊ የተፈጥሮ ማዳበሪያ አዘገጃጀት ላይ በትኩረት እየተሰራ መሆኑን የወላይታ ሶዶ ግብርና ኮሌጅ አስታወቀ። የተፈጥሮ ማዳበሪያ በማዘጋጀት የአርሶ አደሩን ተጠቃሚነት ከማረጋገጥ ባሻገር የውስጥ ገቢን ለማሳደግ የተሰራ መሆኑንም ተመላክቷል። መቅደሱ ሹሌ ተጨማሪ አላት።
የሀገሪቱን ኢኮኖሚ ለማሳደግ የራሱ አስተዋጽኦ ያለውን የግብርና ዘርፍ ለማዘመን በትኩረት ሲሰራ ቆይቷል። በዚህም በወላይታ ሶዶ ግብርና ኮሌጅ ምርትና ምርታማነትን ለማስፋፋት የሚያስችል የተፈጥሮ የአፈር ማዳበሪያ ከተረፈ ምርት ግብዓት ለማዘጋጀት ተችሏል። በኮሌጁ የዘርፉ ባለሙያ የሆኑት መምህር ሄኖክ ፋንታሁን ቨርሚ ኮምፖስት የተሰኘውን የተፈጥሮ የአፈር ማዳበሪያ ለማዘጋጀት ተረፈ ምርት ግብዓት ወደ ኮምፖስት የሚቀይሩ የተመረጡ የትል አይነቶችን ከውጭ ሀገር በማምጣት ማዘጋጀታቸውን ይገልጻሉ። ቨርሚ ኮምፖስት ማለት ምርታማ የሆኑ የትል አይነቶች አሉ። እነዚህ የትል አይነቶችን በመጠቀም በቀላሉ መላመድ የሚችሉ የተለያዩ የትል አይነቶች አሉ። ሬድ ዊግለርስ የሚባሉ የትል አይነቶች አሉ። እነዛን በመጠቀም በተለይ የአካባቢ ላይ የሚገኙ ተረፈ ምርቶችን የሰብል ተረፈ ምርት፣ የእንስሳት ተረፈ ምርትን ወደ ጠቃሚ የተፈጥሮ ማዳበሪያ በመቀየር ለአርሶ አደር የተለያዩ የማዳበሪያ ችግሮችን በአካባቢ በሚገኙ ነገሮች የማምረት ቴክኖሎጂን ማስተዋወቅ። ቨርሚ ኮምፖስት ስንል ትሎቹ ምን ይመስላሉ የሚለውን ለማሳየት ያህል ይሄ ዋና የቴክኖሎጂው ግብዓት ትሉ ነው። ትሉ በጣም ቀላልና ለአሰራር የማይከብድ ነው። እነዚህ ትሎች ምናልባት አዲስ ለሆነ ሰው ምናልባት ትሎች በጣም ጠቃሚ የተፈጥሮ ሀብት ናቸው። አንደኛው እነዚህ ትሎች በተለይ ተመግበው ወደ ኮምፖስትነት የሚቀይሩ ናቸው። እነዚህ ሬድ ዊግለርስ የሚባሉት እንቁላል የሚጥሉ ናቸው። የራሳቸው እንቁላል የሚጥሉ በተለይ ላይፍ ሳይክል ወይም የህይወት ዑደት አላቸው። እነዚህ ልክ የሚጥሉበት እድሜ ላይ በሚደርሱ ከ3 እስከ 4 እንቁላሎችን በየጊዜው የሚጥሉ ይሆናል ማለት ነው። ስለዚህ በሳምንት ያንን ይጥሉና እየተባዙ ይሄዳሉ። ለብዙ ጊዜ የሚቆዩ ናቸው ማለት ነው። ስለዚህ ተረፈ ምርቶቹን ከአካባቢ የሚገኙ ናቸው። እነዚህን ቆራርጠን እንሰጣቸዋለን። ያንን ተመግበው ደግሞ ከ25 እስከ 40 ቀን ባለ ጊዜ ውስጥ ምርቱን ያደርሳሉ ማለት ነው። መምህር ሄኖክ አክለውም በተፈጥሮ የአፈር ማዳበሪያ አዘገጃጀት ሂደት ሆነ የአፈር ለምነት ላይ ጉዳት የሚያደርሱ የእጽዋት አይነቶችንና የፕላስቲክ ምርቶችን ማስወገድ የአፈር ለምነትን ለማስጠበቅ እንደሚረዳ አመላክተዋል። እዛ ጋር የሚታዩት የተለያዩ ቅጠላቅጠሎችን መጠቀም እንችላለን። የሚከለከሉ የቅጠል አይነቶችም አሉ። ምናልባት እሾሃማ የሆኑ ትሎቹን ሊጎዱ የሚችሉ አሉ። ከዛ ውጪ ሽንኩርት፣ እነዚህ የሚያቃጥሉ በርበሬ፣ እነዚህ አይነት ነገሮች አይፈቀዱም። ከዛ ውጪ ፕላስቲክ ነገሮች መግባት የሌለብን ነገሮች አሉ። እነዛን ከተከላከለን ሌሎች ተጨማሪ አረም ሊሆን ይችላል። አረምም ለምሳሌ የሚበሰብስ ምንድነው ፍሬ ከማውጣቱ በፊት አበባ ከማበቡ በፊት አረም ቅጠሎችን መጠቀም እንችላለን። ስለዚህ እነዚህ ለተለያዩ ሰብሎች ምርት ካመረትን በኋላ የሚቀረውን ተረፈ ምርቱን ማለት ነው። ለምሳሌ በቆሎ አገዳ ምርት ከተሰበሰበ በኋላ አገዳውን ተቆራርጦ ጥቅም ላይ ሊውል ይችላል። እንደገና አትክልትም ተረፈ ምርት እንደዛው ወደዚህ መጠቀም እንችላለን ማለት ነው። በኮሌጁ የሚዘጋጀውን የተፈጥሮ የአፈር ማዳበሪያ የሆነውን ቨርሚ ኮምፖስት በተመጣጣኝ ዋጋ ለአካባቢው አርሶ አደሮች በማቅረብ የአፈር ለምነትን በማስጠበቅ ካለው አስተዋጽኦ ባሻገር የዝግጅት ማዕከሉ ለኮሌጁ ዘርፈ ብዙ አስተዋጽኦ መኖሩን መምህር ሄኖክ አመላክተዋል። ቨርሚ ኮምፖስት ከጀመርን አሁን ወደ 5 ዓመት ሆኖናል። ቨርሚ ኮምፖስት ዋና የሚጠቅመው አንደኛ ለአፈር ለምነት ነው። እኛ አላማ አድርገን የጀመርነው የአፈር ለምነት ወይም የአፈር ጤናን መጠበቅ ለሰብል ጤና ወሳኝ ነው። የሰብል ጤናን ከጠበቅን የሰው ጤና፣ የአካባቢ ጤና፣ የተለያዩ እንስሳት ጤናም ይጠበቃል ማለት ነው። ስለዚህ አላማ ያደረግነው ያ ነው። ስለዚህ ይሄን ስናመርት አንደኛ ለተማሪዎች እዚህ መለማመጃ ነው። የተለያዩ ተግባራትን እዚህ ይለማመዳሉ። የስራ እድልም አማራጭ ይፈጥራል። ይሄንን በመጠቀም ይሄን ቴክኖሎጂ በመጠቀም በአካባቢያቸው ይሄንን አምርቶ መሸጥ የሚችሉበት አማራጭ ነው። በተጨማሪ ደግሞ ለአካባቢ አርሶ አደሮች ይሄን ቴክኖሎጂ በመጠቀም አርሶ አደሩ በቀላሉ ማምረት የሚችልበት አማራጭ ይፈጥራል ማለት ነው። በኮሌጅ ደረጃ ደግሞ መንግስታችን ካቀደው አንፃር ራስን የመግዛት አቅምን እንዲጨምር በየተቋሙ የተለያዩ ቴክኖሎጂዎች አንዱ የሚሆነው ቨርሚ ኮምፖስት ነው። ይሄን በተቋሙ በፕሮጀክት ደረጃ ጸድቆ መጥቶ እየሰራን ነው። ይሄ ደግሞ በቋሚነት ለኮሌጁ ገቢ እያስገኘ ነው። አሁን ትሉን በመሸጥ ለአካባቢ ማህበረሰብ በትንሽ ዋጋ በማቅረብ እንደገና ደግሞ ቨርሚ ኮምፖስቱን በመሸጥ ፈሳሹን በመሸጥ መደበኛ ኮምፖስትም አለ እሱን በመሸጥ አርሶ አደርም በተለያየ አማራጭ እያቀረብን ነው። ገቢም እያመነጨን ነው። ለትምህርት መማር ሂደትም በጣም ጥሩ በሆነ መልክ ከተለያዩ ኤንጂኦዎች ጋር የመገናኘትም እድል ፈጥሮልናል።
ስለዚህ በዚህ መልክ ለአካባቢው አስተዋጽኦ እየፈጠረ ያለ የአካባቢ ብክለትን የሚከላከል በተለያየ ከተማ ላይ ያሉ ሰዎች ደግሞ በቀላሉ ሞዴል እዚህ በሚታዩት በወዳደቁ ላስቲኮች ፌስታሎች ላይ እነዛ ላይ ኮምፖስቱን በማምረት የአካባቢ ቆሻሻንም በአግባቡ ማኔጅ በማድረግ የተሻለ አስተዋጽኦ ያለው ፕሮጀክት ነው ማለት ነው። ምርትና ምርታማነትን በማስፋፋት የምግብ ዋስትና ለማረጋገጥ የአፈር ለምነትን የሚጎዱ የእጽዋት አይነቶችንና የፕላስቲክ ውጤቶችን በማስወገድ ህብረተሰቡ ሊተባበር ይገባል።